ፈተናዎችን መቋቋም እችላለሁ። አሁን ግን በጣም ከባድ ነው ለኔ፣ በጣም ነው የከበደኝ። ትንሽ አሞኝ ነበረ። ከዛ ሐኪም ቤት ሲሄድ በአስቸኳይ ወደ ሕክምና ምናምን መሄድ አለብሽ፣ ግን ደግሞ አገር ውስጥ አይደለም። ይሄን ስጠይቅህ አውቃለሁ በጣም ላንተ ከባድ ሊሆን ይችላል፣ ግን ቢያንስ ያለህን ነገር በሙሉ እንድትሰጥኝ እፈልጋለሁ። መኪናንም ሽጠህ ቢሆን 18 ነው ያሉት 18 ምን 18 መድኃኒዓለም ያላችሁን ነገር በሙሉ ሁላችሁም እንድታወጡ ችግር የለውም። አንቺ እሱ ነው እንደሚያሳስብሽ። በቃ እኔ የፈለግንበት ሌላ ቦታ አሪፍ ቦታ እንታይና ከዛ እዛም ልክ ካልሆነ የፈለግሽበት ሄደሽ ታከሚያለሽ። ምን አልኩሽ? እሺ አሁን በቃ መታከምም ካለብሽ ታከሚያለሽ። በቃ እግዚአብሔር ያውቃል እኮ ምን ያለበት ሁሉ ይሆናል። ችግር የለውም። ምን ችግር አለ? ማርያምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቻችን እንዴት ናችሁልን? ሁሉ ሰላም፣ ሁሉ ተማም፣ በያላችሁ በሰላም እንድትሆኑልን የዘውትር ምኞታችን ነው። ዛሬ እንግዲህ ከሀይሚ ጋር ተመልሰን መጥተናል። እሺ ዛሬ ከሀይሚ ጋር ተመልሰን መጥተናል። ታውቃላችሁ ሰሞኑን እንግዲህ ወደ ቡታጅራ መተን ቡታጅራ ላይ እያሳለፍን ነው የምንገኘው። ከዛ በተጨማሪ እንግዲህ በህይወታችሁ ጥሩ ነገር እንዳለ ሁሉ በመሃል ፈተና ይመጣል። ነገሮች ምንድነው ከሀዘን በኋላ ደስታ አለ፣ ከደስታ በኋላ ደግሞ ሀዘን አለ። እንደዛ ያለ ነው ህይወት የሚቀጥለው። አሁንም ባልጠበቅነው መንገደኛ እንግዲህ ትንሽ ሀይሚ እንግዲህ ደስተኛ ለመሆን እየሞከርኩ ነው፣ ግን የምር በጣም ከፍቶኛል። ምክንያቱም በቃ በህይወት ውስጥ ከባድ ነው እንደዚህ አይነት ነገር አይደለም። ያው ደህና ሆናለሁ ብለህ የሆነ ሁሌ መኖር የለብህም። አንዳንዴ ምን እንደሚፈጠር አታውቅም። ግን እንደዚህ አይነት ፈተናዎች ሲመጡ ዞሮ ፈተናውን ለማለፍ መሞከር ነው። የሰው ልጅ በህይወቱ ብዙ ነገሮች ይገጥሙታል። እንዴት ይያልፋል? ለምን እንደምታለቅሽ ተረጋግሽ። በጣም ከፋኝ። ሻታልቅሽ። አሁን ተረጋግተሽ ልናወራቸው አንዴ የመጣ ነው። አልቻልኩም ቢሆን ዞሮ አሁን እኮ ይሻለሻል። እንደ ዶክተሩ እንዳለው ኦኬ ነገሮችን ክሊር አድርጌ ልንገራችሁ። ሜቢ ፊታችን ላይ የምትመለከቱት ሪአክሽንም ያስታውቃል ብዬ አስባለሁኝ። ዛሬ እስካሁን ሰዓት ድረስ ሆስፒታል ነበር። ሀይሚ እንግዲህ ያልጠበቀችው ነገር ገጥሟታል። ሆስፒታልም እንዳሉን ከሆነ ዶክተሩ ይሄ ነገር ወደ ውጭ ሪፈር ተብላ የሕክምና ማግኘት እንዳለባት ወደ ታይላንድ ነው ያለና ሃይላንድ የሚባለው ሀገር ነው። ሃይላንድ አይደለም ታይላንድ። ሃይላንድ አይደለም ታይላንድ። ታይላንድ ነው እንዴ? ሃይላንድ ታላቅም ስለደነገጥኩ ሃይላንድ ያለ ነው መሰለኝ። ሃይላንድ ከሆነማ የከፍታ ቦታ ማለት ነው። ዞሮ ወደ ታይላንድ መሄድ እንዳለብን ተነግሮናል። ሃይሚ በጣም ከባድ እኮ ነው። እሺ አታልቅሽ። አሁን እንዴ ታልቅሽ? ሁሉ ሲሰማ ምን ይለኛል? እሺ አታልቅሽ አሁን። እሺ ተረጋግተሽ ሰላም በያቸውና ለብሩኬም እንግዲህ ያለው ነገር እንነግረዋለን። ቤተሰቦቻችንን ማወቅ ስላለባቸው መጀመሪያ ግን ለመረጋጋት ሞክሪና ሰላም ነሽ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ደህና ለመሆን እየሞከርኩ ነው። ያው ደህና ነኝ ነው አብትሉት። ፈተናም ውስጥ ሆናችሁ ችግርም ውስጥ ሆናችሁ ደህና ነኝ ማለት ልመዱና እኔም እንደዛ ለመሆን እየሞከርኩ ነው። ደህና ነኝ ለማለት እየታገልኩ ነው ከራሴ ጋር እና በጣም ደህና ነኝ። ግን ያው በቅርቡ ደግሞ የበለጠ ደህና እንደምሆን ተስፋ አደርጋለሁ። ግን አሁን በጣም ብዙ ነገር ያስፈልገኛል እና በጣም ነው የከፋኝ። ምን እንደማደርግ አላውቅም። ምን አይነት ሁኔታ ውስጥ እንዳለው ራሱ እንጃ እና ከባድ ነው በጣም። ሃይላንድ የሚባል ሀገር ድረስ ታይላንድ የሚባል ሀገር ድረስ ሂጄ እንዴት ነው ለሕክምና ዘርስ የሚሄደው? ከዛ ደግሞ ወጪው ራሱ በጣም ከባድ ነው። እኔ አቅሙ ራሱ ለመረጋጋት ሞክሪ። የሚቻለው ነገር ሁሉ እናደርጋለን ሁላችንም። ከዛ በተጨማሪ ሰው ታይላንድ ስፖርት ለመስራት ነው የሚሄደው። አንቺ ለሕክምና ምን ትንሽ እንትን ይላል። ታይላንድ እንግዲህ ሰዎች ጤናቸውን ለመጠበቅ
ይሄዳሉ። እኛም በተዘዋዋሪ ያው ጤናችንን ለመጠበቅ ነው ለሕክምናም የምንሄደው። በነገራችን ላይ ብሩኬ ጠርተነዋል። ብሩኬ እየመጣ ነው። ይሄ ነገር እሱ ራሱ ምን ብዬ እንደምነግረው አላውቅም። ታይላንድ ልትሄጂ እንደሆነ ነው የምትነግረኝ። በጣም ከባድ ነው፣ ይከፋዋል በጣም። ብሩኬ ነው ቴክስት ያደረገልሽ? አይ እሱ አይደለም ዶክተሩ ነው። ዶክተሩ ነው። አይዞሽ ነው ያለኝ። አይዞሽ አትጨነቂ ነው ያለኝ። ግን አለመጨነቅ ይቻላል? ሚፍታ ንገረኝ እስኪ። ያው የሰው ልጅ ሞትም አለበት አይደለም? እኛ ደግሞ ተመስገን አልሐምዱሊላህ እስካሁን ቆንጆ ህይወት ነው እየኖርን ያለ ነው። አትንካኛ አይባልም ይባላልና ከፀሐዩ ላይ ትንሽ ፀጉርሽ መሰለኝ ግን ፀሐይ የሚስባል ነው ብለህ ነው እንጂ አላውቅም። ሚፍታውን እሺ ብሩኬ ምን ብለን ነው የምንነግረው? ያለውን ነገር በግልጽ ትነግሪዋለሽ። ወደ ታይላንድ ልትሄጂ እንደሆነ ለሕክምና ከቻለ መኪናውን መሸጥ ካለበት መኪናውን ሽጠን ወደ ሕክምና እንትን ማለት እንዳለብን ግዴታ ነው። መኪናውንማ መሸጥ አለበት ግዴታ ነው እንጂ ካልሆነ መኪናውን ካልሸጠ ወጪውን ራሱ መሸፈን አንችልም። ከኔ ህይወት አይበልጥም ማለት እውነት ነው። አዎ ያው ጠርተነዋል። እሱን እስኪመጣ እንጠብቀውና ሸጣልክሽ እንኪ ሶፍት ይሄን ያወራጥቦ ጨር አለቀ። ውድ ቤተሰቦቻችን እንግዲህ እንደዚህ ብለን ነው ፕራንክ ብናደርገው ብሩኬ ምንም የተፈጠረ ነገር የለም። እኔ በጣም ደህና ነኝ። ሰው እንዴት ነው ቦርሳ ይዞ ታምም ያለው ብሎ የሚመጣው? እኔ ከግራ ገባኝ። እንደዚህ ዘነተሽ ታምም ያለው ብዬ ፕራንክ እናደርገው ስትይ እቺ ልጅ አዎ፣ አይ በቃ ከዚህ በላይ እሱን ማስለቀሻ ሀሳብ አላገኝም ብዬ አስቤ ነው። ኦኬ ግን አንተ እኔ ለራስ ፈራሽ። አንተ ደግሞ ስታጽናናኝ የምር የታመምኩ ነው የመሰለኝ። ለማንኛውም ፕራንክ ነው። ዞሮ ሃይሚ ከዚህ በፊት በፕራንክ ሰይጣን የሆነች ሰው ነበረች። በመሀል ተረጋግታ ነበር። አሁን ተንስቶባታል። አሁን ሊነሳብኝ ነው ዳር እያለች አካኪ ዘራፍ ማን ይደፍረዋል? ጀግና በራፍ እናሳ ዞሮ እንግዲህ ቤተሰቦቻችን ብሩኬን ጠርተነዋል። አሁን ያልናችሁን ሀሳብ ሳይቀንስ ሳይጨምር ለብሩኬ ቃል በቃል እንነግረዋለን። በቃ እንነግረውና ከዛ ምን እንደምን እንሰማዋለን። ያው መኪናህን መሸጥ አለብህ እንለዋለን። ተጨማሪም ገንዘብ አይበቃንም ነው እሺ። ምን ነገር መኪናውም ተሽጦ አይበቃንም። አዎ ሲጀምር ሃይላንድ ነው እኮ የምንሄደው። ሃይላንድ ማለት ከፍታ ቦታ ሃይ ላንድ ደግሞ ይሄ ውሃ መጠጫው መስለኝ። ትክክል ነሽ። በነገራችን ላይ ኢትዮጵያ የመጀመሪያው የተሸጠው ሃይላንድ የሚባል ብራንድ ነው። በዛ የተነሳ ነው ሃይላንድ የተባለው እንጂ የፕላስቲክ ጎማ በነገራችን ላይ የኤርሚያስ አመልጋ ነው። ኤርሚያስ አመልጋን ታውቂዋለሽ? ጉራጌ አታውቂም? ኤርሚያስ አመልጋ የሚባል አንድ የሚገርም ሰው አለ። አርአይ ነው በነገራችን ላይ በቢዝነስ ዙሪያ ማለት ነው። እና ያ አቤት እውቀት ያለው ሰው አይሽ ታይላንድ እኮ ተመርምሬ ነው አይደለ? እኔ ማውንት ሄጄ ተመርምሬ ስመጣ እውቀት እኔ ፀሐዩ ምናምን ስትይ እኮ ፀጉርሽ እየሳበ ሲጀምር እኔ ለመናገር ነው ፀጉሬ የኔ እንዳልሆነ ለማሳወቅ ያለ ጉጉት ነው። ግን የኔ ነው የምጠቀመውን ቅባት ማወቅ ከፈለጋችሁ ሜቢ ባለ ፀጉሯ ዜኒት ይባላል። ዜኒት ሰው ስም ነው። ዜኒት ነው ዜኒት። እሺ ዛላሽ ነው የምጠቀመው። ዛላሽ እንዳያልቅ አይ ተሰፍቷል። አይ እኔ ቅድም ፀሐዩ ላይ ስንሆን ሞቀኝ ስትይ ሜቢ ባለ ፀጉሯ ጥቁር ሴት ነበረች ፀሐይ ትስባለች አልኩኝ። ሲጀመር እኔ ከጠላቴ ጋር ነው የቆምኩት። በቃኝ ብሩኬ ትንሽም ቢሆን እያገዝኩ ነው። አየኸው እዚህ ዋጋዋን ተው ከኔ ለማምለጥ እየሞከርኩ ለሱ ደጋፊ ሆነ ምናምን እያገዘ ነው። አይ ተው ከእኔ ይሻላል። ዛሬማ ኦልሬዲ አሳምነሽ አምጥተሽኛል። ወይኔ ድምጽ የና ድምጽ ያላለባችሁ ጆሮአችሁ ላይ የሷ ድምጽ ነው። አይ በቃ ከዚህ በላይ ከቆየው ድምጽ የመረዋነቱን ያሳውቅባችኋል። ስለዚህ ብዙ ጊዜ ትዘፍኛለሽ? አዎ ይህ ድምጻዊ ነኝ ብታይ በየቦታው ጋብዛለሁ። ምንድነው የሚልሽ ሰዎች ያንቺን ድምጽ ከሰሙ በኋላ የሚያሰሙ ፊድባክ? እባክሽ ደግመሽ እንዳትዘምሪ። ይሄን ድምጽሽን ሽንት ቤት ሰው አለበይበት። እንደዛ እንኳን አላሉኝም እስካሁን። ፈጣሪ ይመስገን። ሁሉም ባንዴ እኮ አይመጣብህም።
በስቴፕ ነው ስቴፕ ነው። ኤኒዌይስ ብሩኬ ላይ እንትን በይውና ደግሞ ልደውል እንዳልቆይ። ሲጀመር እንዴት ነው ቶሎ ማይደርሰው? ቆይ ድጋሜ እስኪደወልለት እንዴት ነው የሚቆየው? ኢመርጀንሲ ኬዝ ነው ብለሽ አልነገርሽውም እንዴ? ተናግሬያለሁ። በዛ ላይ ታውቃለህ እኔ ነኝ አይደለ? እኔ ደግሞ ከምንም በላይ ቶሎ ሊመጣልኝ እየጠራ ነው። እንዴ አለቃቅሽ ሄሎሽ ማውራው ማስመስል። ሄሎ ምን ሆነህ ነው የቆየው? በጣም እኮ የት አላችሁ? ደርሻለሁ። እና ግባ ወደ ውስጥ። እንዴ እስካሁን ድረስ እንዴ እየጠበቅነህ አይደል እንዴ? እሺ ምንድነው የሚያስለቅስሽ? ነው ያልገባኝ። በእናትህ ጥሩ ስሜት ላይ አይደለሁም። በጣም ከፍቶኛል። ያሱ ነው። ና በቃ ይቻለሁ። ና ብሩኬ ነው ወደዚህ። መድኃኒትሽን እያወጣሽ ነው? በኋላ እኮ ነው የምትወስጂው። መድኃኒት ምን ሆነ ነው? ስለ መድኃኒት ነው የምትወሪው? ጤና ጣቢያ እስካሁን ድረስ አንተ እንዴት ነው የማትመጣው? መድኃኒት ነበር አንዴ ያልኩሽ። እሺ ምን ሆነሽ ነው? ምን ሆነ ነው? ሆስፒታል ነበር ያሉትን ራሷ በቃል ልንገረው አለች። ሆስፒታል ምን? እሺ ምን አለሽ? እስኪ አውሪኛ። ምንድን ነው የምታለቅሽው? ከባድ ሁኔታ ውስጥ ነኝ ብሩኬ። እኮ ምንድን ነው የተፈጠረው? ንገሪኝ። በጣም ብዙ ነገር ተፈጥሯል። ምን? ንገረው። እኔ ማውራት አልቻልኩም፣ እየደከመኝ ነው ሳወራ እራሱ። ኧረ ጉድ! ከጧት ጀምሮ የጠፍተህ ነው አንተ? እኔ ማደያ ነበርኩ፣ ሰልፍ ተሰልፌ ታቋረልኝ ማደያ ነገር በዚህ ሰዓት። ስሚ ምን ሆነሽ ነው? እስኪ ምን ተፈጠረ? ቆዳዋን አትንካው ማለት እንዳይላጥ። ምን ነው የሚላጠው ደግሞ አለብኝ ታውቃለህ እኮ። ምንድነው? ምን ተፈጠረ? እጄን ታጥበሃል በሳሙና ስትመጣ? ኧረ መድኃኒት! ኧረ አትመናቸኩብኝ። ምን ሆነሽ ነው? መልሽልኝ ብሩኬ። እጄን ላውራክ በስነ ስርዓት። አታስጨንቀኝ፣ መጀመሪያ እንረጋጋ። እኔ እያስጨነቅኩሽ እኮ አይደለም። ለምንድን ነው የምታለቅሽው? ያለቀስኩት በአለብኝ ነገር ወይም በደረሰብኝ ነገር ምናምን እንትን ብዬ አይደለም። ምንድነው? ከፍቶኝ አይደለም። ግን አንተ ስትቆይ እኔ ደውዬልህ አንተ ስትቆይ ተወቆይ። እምባሽን ስለነካው ንጹህ ነው ይሄ። ቆይ ቀይረኸዋል። መሬት ነካው ኦልሬዲ። ሃይሚ አይ ለፊትሽ ጥሩ። ኧረ በእናታችሁ ምንድን ነው አንቺ የተፈጠረው? ምንድን ነው የምታዙኝ? ንገሪኝ። ቦስ ቆይ ምንድን ነው ሚፍታ? ልንገረው። ቆይ አንዴ አንተ ራስህ አታቻኩለኝ። ቆይ ቀስ ብዬ ነው የምነግርህ። ታውቃለህ እኔ ያው ብዙ ፈተናዎችን መቋቋም እችላለሁ። አሁን ግን በጣም ከባድ ነው ለኔ። በጣም ነው የከበደኝ እና ትንሽ አሞኝ ነበረ። ከዛ ሐኪም ቤት ሲሄድ በአስቸኳይ ወደ ሕክምና ምናምን መሄድ አለብሽ፣ ግን ደግሞ አገር ውስጥ አይደለም። አሁን በጣም ከባድ ነው። ቶሎ መጀመር አለበት። ትልቁ ሆስፒታል ላይ ወታጀራው እዛ ነበር። ከሚፍታ ጋር ነበር የሄድ ነው። አንተ ስደውልህ ምናምን ማደያ ነኝ ምናምን ነገር ስትል እሺ፣ ምንድነው ካሜራ ምናምን ደቀናችሁ ታዲያ? ከዚህ በኋላ ላልመጣ ስለምችል ለረጅም ጊዜ ማወቅ የት ነው ማመጪው? ምንድነው ያሉሽ? ምን ህክምና ነው? ወደ ሃይላንድ ልሄድ ነው ለህክምና። ሃይላንድ አይደለም ታይላንድ ታውቀዋለህ? ሰራልሽ ታይላንድ ለህክምና መሄድ እኮ። ምንድነው አመመሽ ያሉሽ? ስንት ሚሊዮን ብር ነው ያሉት? የሆነ ብር ጠርቶ በጣም ብዙ ሚሊዮን ብር ነው። እኛማ አማራጭ ስናጣ ምንድነው ተበጥሩት እናንተ? ይሄን ስጠይቅህ አውቃለሁ በጣም ላንተ ከባድ ሊሆን ይችላል፣ ግን ቢያንስ ያለህን ነገር በሙሉ እንድትሰጥኝ ፈልጋለሁ። መኪናንም ሽጠህ ቢሆን ለህክምና ብዙ ብር ስንት ብር ነው ያስፈልገው? 18 ነው ያሉት። 18 ምን 18 ሚሊዮን መድኃኒዓለም ምንሽ ነው ያመምሽ? ከሲ ቆዳሽ ሙሉ በሙሉ መገልበጥ አለበት ማለት ታውቃለህ አይደለ? ቆዳዬ አሁን አትንካት። ቆዳው አለርጂክ ምናምን እንዳለብኝ ታውቃለህ። እሺ ያው በቃ እኮ በሱ ኬዝ ነው። አዎ ቆዳሽ በጣም እየቀላሽ ስለሆነ መገልበጥ አለበት። ማይክል ጃክሰን ያስገለበጠዋል። ወደ ማይሆን ነገር እያመራሽ ነው። በቶሎ እንትን ማለት አለብሽ ምናምን ነገር አሉኝ። በዚህ እድሜሽ ደግሞ እናንተ የምራችሁ ነው፣ ግን እየቀለዳችሁ አይደለም። እንዴት ነው በዚህ መቀልደው? ሻታልክሽ ሃይሚ እንዴት እንደዚህ ይለኛል? አይደለም የምሬን እኮ ነው። አትንካት ቆዳዋን። እሺ ሚፍታ ቆይ እስቲ በእናትሽ ምን ላድርግ? ሳነካት እንዴት ነው ማለት? ሃይሚ አትደገሚው።
ኧረ ወይኔ አትደገፊ። ኧረ አትጩኝ። ልብሱ ላይ ሆነ ይችላል። አትደገፊ። አንተ ተናገራት። ማነው ያከመሽ? ኑ ሌላ ቦታ እንካስቲ ወይ እኔ ድጋሚ ብር ለመስጠት ነው ለኔ አይደለም። እሱ ችግር የለውም እኮ እግዚአብሔር ያለው ይሆናል እኮ ችግር የለውም። ከሚስቲ ስሚኝ። በቃ ምንድን ነው አታታልኝ? እኔ እኮ ግራ ገብቶኛል። የድጋሚ ሊያሳክመኝ ነው ወስዶ እኔን ስለማያምነኝ። አንቺ ጤነኛ አይደለሽም እንዴ? እኔ ግራ ገብቶኛል። እሺ ችግር የለውም። እሺ ችግር የለውም። ግን አንዴ ድጋሚ ማየት እፈልጋለሁ። አታውቅም ያላችሁን ነገር በሙሉ ሁላችሁም እንድታወጡ ችግር የለውም። አንቺ እሱ ነው እንደሚያሳስብሽ። አንቺ ስልኬን እሸጠዋለሁ። አንቺ ለምን አትሰሚኝም? እሱ ነው ወይ የሚያሳስብሽ? አትንካት ፊቷን። በቃ ችግር የለውም። ተረጋግተሽ ታውቂ። በስርዓት ፊቷን አትንካት። ቆዳ እስቲ በእናትህ ችካት ለአውራት አንዴ ቆዳዋን ሳትነካት አውራት። እኔ አልችልም። ዙሪያ ታዲያ ነው የምዞሪው። አታውሪኝም? እኔም በስርዓት ለምንድን ነው የምትናደጅብኝ? ችግር የለውም ማለት ሲችል እንዴት ነው ሐኪም ቤት ሄደን ድጋሜ ታይ? እኔ መቼም ቢያልኩሽ እሺ በስርዓት ተመርመሪ። ታይላንድ ሄደን ብንመርመርም ሁለተኛ ተመርመር ልትል ነው? አቦ በእናታችሁ አታድርጉኝ። ደግሞ እኔ ጠዋት ነው የወጣሁት። አንቺ ስነ ስርዓት አይሚ። እኔ ምን አልኩሽ? እሺ አሁን እኮ መታከምም ካለብሽ ታከሚያለሽ። በቃ እግዚአብሔር ያቀርኩ ምን ያለበት ሁሉ ይሆናል። ችግር የለውም። ምን ችግር አለ? ማርያምን ሰዓትን አውጥተህ ስጣት። ወይኔ ብሩኬ ቡራ አረምሳ በእናታችሁ ግራ ገብቶኛል። ሃሚ ለምን አትሰሚም? የምር ነው ካሜራማን እየቀለዱ አይደለ? እንዴት እንቀለዳለን? በህይወት ነው በበሽታ እኮ እንዴት ነው ታይላንድ ድረስ ሂጂ ሊለው የሚችለው? እኔ አላውቅም። እኔ ራሱ ስልኩን ትፈልጋለህ? አዎ እፈልጋለሁ። እስቲ እሺ እንዴ ምንድነው? ለምን አንሄድም ነው ማለት? አሁን ደውሎ ሲያረጋግጥ ነው እኮ ደውሎ እንዲያረጋግጥ ነው። አዎ ችግር አለው። እንሂድ። እኔ የማመን ያለማመን ጉዳይ አይደለም። እሷ ደግሞ ሌላ ነገር ያሰበች። እኔ በዚህ ብሶት ውስጥ ሆኜ እኔ ትንሽ ነገር ነው አይደል? ሆድ የሚያስብሰኝ ትንሽ ነገር ነው ሆድ የሚያስብሰኝ ታውቃለህ አይደል? በዛ ላይ ልቧም ልክ እንዳልሆነ ነግረዋታል። ብዙ ከተጨቃጨቀች ትወርቃለች። በጣም ብዙ አለብኝ እኮ ነው ቆዳዋን ልቧን ስንቱ ነገር እኔ መቼም ቢያልኩ። እሺ አሁን ለደላላ ደውል። እኔ እኮ እንደዛ አይደለም ሃይሚ ስሚኛ። እሺ ብሩኬ አይደለም ስሚ፣ ለደላላ ደውል። እኔ እኮ ምን ይሰራል ደላላ? መኪናውን እንሽጠውና ችግር የለውም እሱ አያሳስብም። ምንድነው ተራ ነገር አይደል እንዴ? እናንተ ደግሞ ለመሸጥ አስባለሁ። እንሂድና ድጋሚ ታይ ሌላ ቦታ ታይ እኮ ሌላ ቦታ ታይ ከፈለ አሁን አይደለ ይወጣ ሌላ ቦታ ታይ። የት ነው የምታየው? ለቆዳ ታይላንድ ነው ሰምቼ አላውቅም። ቆዳ ማስገልበጥ እኮ ነው። እና ምን አለብሽ? እሺ ማይክል ጃክሰን ምን አገባን ታዲያ? እኛ ስለምንከጀ እሱ አስገልብጧል ቆዳውና እና ምን ራሱ በራሱ ፍላጎት እንጂ ታሞ ነው እንዲያስገለበጠው። ታሞ አይደለም በራሱ ፍላጎት እዚህ ጋር ወጥቶበት ከዛ ነው ያስገለበጠው። ያሟል እንዴ? አንተ ምንድነው ቀባጠረው? ታሞ ፈልጎ አይደለም አንቺ በእናትሽ ነይ በስርዓት ታከሚ። አላወቅ እኮ አላቅም በል እንጂ እንደዚህ እሺ አላቅም ማውቃት አሁን እንደዚህ ቀይ ነበረች። ቆዳዋ በጣም እየቀላል መጣ። መዳን አይደለም። ኧረ በእናታችሁ ግራ እሺ ስሚኝ ሃይሚ አትደገፊው ልብሱን። አንተ በእናትህ ዝም በል። እሺ ጭራሽ ብብቱ ስር ያስገባታል እንዴ? ሃይሚ ስሚ ሃይሚ በቃ ነኝ የፈለግንበት ሌላ ቦታ አሪፍ ቦታ እንታይና ከዛ እዛም ልክ ካልሆነ የፈለግሽበት ሄደሽ ታከሚያለሽ። እሺ ማድረግ ያለብንን አንተ ዝም በል በቃ። ቆይ ማድረግ ያለብንን ሁሉ እናደርጋለን። እሺ ሃይሚ ምን ዝም በይ በቃ። እሺ እግዚአብሔርን ታመሽ ከሆነ ችግር የለም። መሆን ያለበት በሙሉ አድርገን ትታከሚያለሽ። አሁን ያለው እያለችው ከሆነ ይላል እንደ ይሄ ሰውዬ መድኃኒዓለም። አሁን ምናልባት ስታተስ ቢሆን ታይራችሽ እንዳታጠፊ ተረጋጊ። አንቺ ደግሞ የማልነካሽ ቆዳሽ እንዳለመንካት ብዬ ይገባኛል። ለበረጋጋ ሞክሪ። በራስሽ ታፍሽ አይደል? ብሩኬ እየተረጋጋች ነው ያለችው እኮ ነው እያለው። በቃ አትጨነቂ። መሆን ያለበትን እናደርጋለን። እሺ አትፈናት። ትንፋሿ ያጠራታል። ብሩኬ አንተ ለምንድን ነው ችክ የምትለው? ለምን አትረጋጋም? አንተ ያረጋጋት እኮ አይደለም። ስሚ በቃ ዝም በይው። እሺ በቃ እኛ አሁን እንሄዳለን አብረን። እሺ መኪናውን ላምጣው። የት ነው የምንሄደው? እንሂድና ታከሚ ባድሽ ሌላ ቦታ። ቀጥታ አስቸኳይ ጊዜ የለኝም። ስንት ሳምንት ነው መኪናውን ይዤ ልምጣ? በቃ 2 ሳምንት ነው ያለው። 2 ሳምንት ምን የምን 2 ሳምንት ጊዜ ነው እኮ መጣው። መኪናውን ላምጣው። ኧረ በእናትህ ብሩኬ መጣው። እንሄዳለን። ምንድን ነው የሚያደርገው? ቆይ ሄድች እዚህ ሰውዬ ጋር ልታጣልኝ። አንተ ደግሞ በመሀል እየቀለድክ ልጁ እኮ እንዲባትት እያረከው ነው። ምን ቀለድኩኝ?
እንዴ ቆዳሽ ልታስገለብጭ ሳስበው 10 ምናምን ሚሊዮን የሚያስወጣ በሽታ አጣሁ ለመጥራት ያላልን ቁጥር ስንጠራ እዛ ላይ ማይክል ጃክሰን እኔ ሲጀመር ማይክል ጃክሰን ተይ አንዴ ከእግሬ አካባቢ ያዘኝ። እስኪ አንድ ይሄ ሰውዬ በኪዳው ነው በጣም ፌት ትሰራለሽ? አዎ ወድቄ ልጠብቀው ወይስ እንዴት ይሻላል? ወድቄ ልጠብቀው። አይ እንደዛ ሳይሆን ሲመጣ ወይም ውድቅ ቁጭ ብዬ ካሜራማን ይመቻላ። እሺ እንትን ወድቄ ነው አሉ። ሃይሚ አረ ብሩኬ አረ ቡራና ና ቶሎ እናንሳት። ምን አይነት መከራ ነው ሃይሚ? እሺ ና ያዛት ከእግሯ ጋር ያዛት። እሺ ነው ወይ ከእግሯ እና ከዚህ ይሻላል። እኔ እግሯን ላይ ያዛት መኪናው ላይ እናደርጋት። ሃይሚ ምን ሆነ ነው አንቺ ያስኩት ተጠቅኛለ እንዴ? ምንድነው? እግሬን ስራ ፈይዞኛል። ድራድ ስፖርት ሰርቼ ነበርና ምን እየቀለዳችሁ ነው? ፍራንክ ነው። ደነዙ አንተ በእናትህ የምትቀልጂበት ነው። ምንድነው የምትጃጃሉት? ፍራንክ ነው። ምን በበሽታ ትጃጃላላችሁ እንዴ? እኮ 1000 ጊዜ ነው ተናግረናል እኮ 1000 ጊዜ ይሁን። እሺ በዚህ ተተናደድ። ለምንድን ነው ማናደደው? ምን አይነት ቀልድ ነው የምትቀልጂው? አይኔ ወይ ሄደኩ ለምን የፈለገበት ሄደ? ምን አገባኝ? ብሩኬ የኔ ውድ በእንዲህ በበሽታ ትቀልጃለሽ እንዴ? ውዴ የኔ ውድ ፕራንክ ነው። እሺ ኧረ በእናትህ ያዘብራችሁም እንዴ እናንተ? በጣም ነው የሚያስጠላው የምትቀልዱበት ነገር። እንዴ ወደ ጤና ጣቢያ እሺ እና ግባ። እሺ ጤና ጣቢያ ቼክ አትደረግም? አትበሳጭ። እቺ ጤና ጣቢያ ትሄዱ። በጣም ነው የምታስጠሉት። እግዚአብሔር እሺ ተረጋጋ። በጣም የምትቀልዱበት ነገር። እሺ ምንድነው? ምን እየሆንክ ነው? በልዋቅ አታውቅም እንዴ? ጀራ በቃ እኔ ወክ እያደረኩ እመጣለሁ። ቤተሰብ በጣም ይቅርታ። እሺ ፍራንክ ነው ብለን ነው። ብሩኬ ይሄን ቪዲዮ ስታየው በጣም ይቅርታ። እሺ እኔ በቃ ማረገውን አላውቅም አንዳንዴ እና በጣም ይቅርታ። እሺ ብሩክዬ የኔ ውድ እና ውዶችዬ እናንተንም በጣም ይቅርታ። ለፕራንክ ነው። ቻው። ብሩክ ና ካሜራማን እንግባ ና ቡራ መኪናውን ልንነዳው ትችላለህ? ተረጋጋ። በቃ ተረጋጋ። እሺ አቡ ዝም ብላችሁ አትዝመባችሁ እንዴ? ምን ነው እግዚአብሔርን ቦስ እንጣላለን። አንተ ፕራንክ ስታደርግ እንደዚህ እንጣላለን። በቃ ፕራንክ ነው። በቃ የፈለገ ነገር ክልክል ነው። ማርያምን ዝም ብላችሁ። እሺ ቆይ ቤልት ልሰራልህ አንዴ። አይመለከትም። በቃ እሺ ቆይ እኔ ቤልት ልሰራ። አትንጅሰኝ አንተ። እግዚአብሔርን እንጣላለን። በቃ አትበሳጭ። ተረጋጋ። ቡራ ስፖርት እንገባለን።